ሰላም ጤና ይስጥልኝ ክቡራትና ገዝ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ነጭ ሽንኩርትን ከማር ጋር መጠቀም የሚሰጠንን ድንቅ የሆነ የጤና ጥቅሞቹን፣ ከፍተኛ የጤና ጥቅሞቹን ለማግኘት እንዴት አድርጋችሁ መጠቀም እንዳለባችሁ እና ምን አይነት ሰዎች ደግሞ ማስወገድ እንዳለባቸው በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ ሽንኩርትን ከማር ጋር መጠቀም ለዘመናት በባህላዊ ሕክምና ውስጥ ጥቅም ላይ ሲውልም ቆይቷል። ምክንያቱም ነጭ ሽንኩርት ኃይለኛ የሆኑ ባዮ አክቲቭ ውህዶችን ይዟል። እነዚህን የሚያቀርብ ሲሆን ማር ደግሞ እንደ ተፈጥሯዊ መከላከያ እናም ፈዋሽ ሆኖ ያገለግላል። እስቲ አንድ ላይ ብትጠቀሟቸው የምታገኙትን ጥቅሞችን ልንገራችሁ። አንደኛ፣ የበሽታ መከላከል ስርዓትን ያጠናክራሉ። ነጭ ሽንኩርት ባክቴሪያዎችን፣ ቫይረሶችን እናም ፈንገሶችን የሚዋጋ አሊሲን የተባለ ጠንካራ ጸረ ተዋሲያን ውህድን ይዟል። ማር ደግሞ በሽታ የመከላከል ሴሎችን የሚረዱ አንቲኦክሲዳንቶችን እናም ኢንዛይሞችን ይጨምራል። ሁለቱ በአንድ ላይ ሰውነት ኢንፌክሽኖችን በፍጥነት እንዲዋጋ እናም በተለይም ጉንፋን እና የኢንፍሉዌንዛ ህመሞችን ድግግሞሽን ለመቀነስ ይረዳሉ። ሁለተኛ፣ ተፈጥሯዊ አንቲባዮቲክ እናም ጸረ ቫይረስ ውጤትም አላቸው። ነጭ ሽንኩርት ከማር ጋር የሆድ ውስጥ ጠቃሚ ባክቴሪያዎችን ሳይጎዳ እንደ ተፈጥሯዊ አንቲባዮቲክ ሆኖ ያገለግላል። እንደ ኢኮላይ፣ ሳልሞኔላ እናም ካንዲዳ ያሉ ጎጂ ረቂቅ ተዋሲያን እድገትን ለመክታት ስለሚረዳ ኢንፌክሽኖችን ለመከላከልም ጠቃሚ ነው። ሶስተኛ፣ የልብ ጤናን ያሻሽላል። ይህ ውህደት ጎጂ የሆነውን ኤልዲኤል ኮሌስትሮልን ለመቀነስ፣ ጠቃሚ የሆነውን ኤችዲኤል ኮሌስትሮልን ለመጨመር፣ ትራይግሊሰራይድን ለመቀነስ ይረዳል። ነጭ ሽንኩርት የደም ስሮችን የመለጠጥ አቅምን ሲያሻሽል፣ ማር ደግሞ የኦክሲዲቲቭ ስትረስን ይቀንሳል። በጋራ የልብ በሽታ የመያዝ እድልን ይቀንሳሉ። አራተኛ፣ የደም ግፊትን ለማስተካከል ይረዳል። ነጭ ሽንኩርት የናይትሪክ ኦክሳይድ ምርት በመጨመር የደም ስሮችን ያዝናናል እንዲሁም የደም ዝውውርን ያሻሽላል። ማር ደግሞ በደም ቧንቧዎች ውስጥ የሚከሰትን ኢንፍላሜሽን ወይም ደግሞ ብግነትን በመቀነስ ይህንን ውጤት ያጠናክራል። ይህም በጊዜ ሂደት ከፍተኛ የደም ግፊትን በተፈጥሯዊ መንገድ ለመቀነስ ይረዳል። አምስተኛ፣ ጠንካራ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያት አለው። ስር የሰደደ ኢንፍላሜሽን ወይም ደግሞ ብግነት ከአርትራይተስ፣ ከስኳር በሽታ እናም ከልብ በሽታ ጋር የተያያዘ ነው። ነጭ ሽንኩርት የብግነት ምልክቶችን ይገታል። ማር ደግሞ ህብረ ህዋሳትን ያረጋጋል። ይህም ውህዱን ለመገጣጠሚያ ህመም፣ ለጡንቻ ህመም እናም ለውስጣዊ ብግነት ጠቃሚ ያደርጓል። ስድስተኛ፣ የምግብ መፈጨት ጤናንም ያሻሽላል። ነጭ ሽንኩርት የምግብ መፈጨት ኢንዛይሞችን ያነቃቃል እንዲሁም ጠቃሚ የሆኑ የሆድ ውስጥ ባክቴሪያዎችንም ይረዳል። ማር ደግሞ እንደ ፕሪባዮቲክ ሆኖ በማገልገል ጥሩ ባክቴሪያዎችንም ይመግባል። ሁለቱ በአንድ ላይ የሆድ መነፋትን፣ ጋዝን፣ የሆድ ድርቀትንና የምግብ አለመፈጨትን ለማስታገስ ይረዳሉ። ሰባተኛ፣ የጉበት መርዛማ ንጥረ ነገሮችን የማስወገድ ሂደትን ይደግፋሉ። ነጭ ሽንኩርት መርዛማ ንጥረ ነገሮችን ለማስወገድ የሚረዱ የጉበት ኢንዛይሞችን ያንቀሳቅሳል። ማር ደግሞ የጉበት ሴል ጥገናን ይደግፋል። ይህ ውህደት ሰውነት በተፈጥሯዊ መንገድ በተለይም ከከባድ ብረቶችና ከአካባቢ ጥበቃ መርዞች እንዲጸዳም ይረዳዋል። ስምንተኛ፣ የደም ስኳር መጠንን ለመቆጣጠርም ይረዳል። ነጭ ሽንኩርት የኢንሱሊን ሴንሲቲቪቲን ያሻሽላል። ማር ደግሞ በትንሽ መጠን ጥቅም ላይ ሲውል ከተጣራ ስኳር ያነሰ የግላይሲሚክ ተጽዕኖ አለው። ሁለቱ በአንድ ላይ በተለይም በቅድመ ስኳር በፕሪ ዲያቤቲስ ደረጃ ላይ የደም ስኳር መጠንን ለማረጋጋት ሊረዱም
ይችላሉ፣ በጥንቃቄ ጥቅም ላይ ሲውሉ ማለት ነው። ዘጠነኛ የመተንፈሻ አካላትን ጤና ያሻሽላል። ነጭ ሽንኩርትን ከማር ጋር መጠቀም አክታን ለማስወገድ፣ የመተንፈሻ አካላት ብግነትን ለመቀነስና የመተንፈሻ አካላት ኢንፌክሽኖችን ለመዋጋት ይረዳል። በተለይም ለሳል፣ ለአስም፣ ለብሮንካይተስ፣ ለሳይነስና ለጉሮሮ ህመም ጠቃሚ ነው። አስረኛ ኃይልን ይጨምራል እናም ድካምንም ይቀንሳል። ማር ለፈጣን ኃይል ተፈጥሯዊ ግሉኮስን ይሰጣል። ነጭ ሽንኩርት ደግሞ የደም ዝውውርን በማሳደግ የኦክስጅን ስርጭትን ያሻሽላል። ይህም ስር የሰደደ ድካምን እናም ድክመትን ለመቀነስም ይረዳል። 11ኛ የአንጎል ስራን ያሻሽላል። በነጭ ሽንኩርትናም በማር ውስጥ የሚገኙ አንቲኦክሲዳንቶች የአንጎል ሴሎችን ከኦክሲዲቲቭ ስትረስ ይከላከላሉ። የተሻሻለ የደም ዝውውር የተሻለ ትውስታን፣ ትኩረትን ይደግፋል። እንዲሁም ከእድሜ ጋር ተያያዥነት ያላቸውን የነርቭ በሽታዎች ስጋትንም ሊቀንስ ይችላል። 12ኛ የሰውነት ክብደት አስተዳደርንም ይደግፋል። ነጭ ሽንኩርት የስብ ሜታቦሊዝምን ለማስተካከል እናም የምግብ ፍላጎት ሆርሞኖችን ለመግታት ይረዳል። ማር ደግሞ ለጣፋጭ ነገር ያለንን ፍላጎት ይቀንሳል። ከተመጣጠነ ምግብ ጋር ሲጣመሩ ጤናማ የክብደት መቀነስን ሊረዱም ይችላሉ። 13ኛ የቆዳ ጤናንም ያሻሽላል። የነጭ ሽንኩርትና የማር ጸረ ባክቴሪያ እናም የአንቲኦክሲዳንት ባህሪያት ብጉርን ለማጥፋት፣ የቆዳ ኢንፌክሽኖችን ለመቀነስ፣ የቆዳ እርጅናንም ለመቀነስ ይረዳሉ። ማር ለቆዳችን እርጥበትን ሲሰጥ፣ ነጭ ሽንኩርት ደግሞ ባክቴሪያዎችን ከውስጥ ይዋጋል። 14ኛ የካንሰር ተጋላጭነትንም ለመቀነስ ሊረዳ ይችላል። ነጭ ሽንኩርት ከሆድ ከኮለን ወይም ደግሞ ከአንጀትና ከጡት ካንሰር ተጋላጭነት መቀነስ ጋር የተያያዙ የሰልፈር ውህዶችን ይዟል። ማር ደግሞ የኦክሲዲቲቭ ስትረስን የሚዋጉ ፖሊፊኖሎችን ይጨምራል። ይህም በጋራ የሴል መከላከያ ውጤትን ይሰጣል። ታዲያ ነጭ ሽንኩርትን ከማር ጋር እንዴት መውሰድ እንደሚቻል ልንገራችሁ። ምርጥናም ጤናማው ዘዴ ጥሬውን ከፍተኛ ጥቅም ያለውን መውሰድ ነው። አንድ ፍንካች ነጭ ሽንኩርትን መፍጨት ወይም መጨፍለቅ፣ አሊሲን እንዲለቀቅ፣ ከዛም ከ5 እስከ 10 ደቂቃዎች አቆዩት። ከአንድ የሻይ ማንኪያ እስከ 1 ሾርባ ማንኪያ ጥሬ ማር ጋር ቀላቅሉት። ከዛም በቀስታ ዋጡት ወይም በለሰለሰ ለብ ባለ ውሃ ውስጥ መጠጣት ነው። ይህ ዘዴ ኢንዛይሞችንናም የመድኃኒት ውህዶቹን ይጠብቀዋል። ሌላው ደግሞ የታሸገ የነጭ ሽንኩርት በማር ውህደት ነው። ለጨጓራ በጣም ቀላል የሆነ የነጭ ሽንኩርት ፍንካቾችን ልጦ በመስታወት ዕቃ ውስጥ ማድረግ፣ በጥሬ ማር ከዛም ሙሉ በሙሉ መሸፈን፣ ከዛም ክዳኑን በደንብ ሳትዘጉት በክፍለ መጠነ ሙቀት ውስጥ ማስቀመጥ ከ7 እስከ 14 ቀናት በኋላ ዝግጁ ይሆናል። ለጨጓራ ስሜታዊነት ላለባቸው ሰዎች በጣም ምርጥ ነው። ጠንካራ በሽታ የመከላከልና የመተንፈሻ አካላት ድጋፍንም ይሰጣል። ታዲያ መወገድ ያለባቸው ነገሮች ነጭ ሽንኩርቱን ማብሰል መወገድ አለበት፣ ምክንያቱም አሊሲን ውህዱን ያጠፈዋል። በጣም ትኩስ ውሃ ውስጥ ደግሞ መቀላቀል አይመከርም፣ ከ40 ዲግሪ ሴንቲግሬድ በላይ። የተቀነባበረ ወይም ደግሞ የሞቀ ማር መጠቀምም አይመከርም። ነጭ ሽንኩርትን ከማር ጋር ለመውሰድ ታዲያ ምርጡ ጊዜ ደግሞ ጠዋት እንደ አጠቃላይ ምርጡ ጊዜ ነው። በባዶ ሆድ የሰውነት በሽታ የመከላከልን፣ የልብ ጤናን፣ የምግብ መፈጨትን እናም መርዛማ ንጥረ ነገሮች ማስወገድን ያነቃቃል። ቀኑን ሙሉ የደም ዝውውርንም ያሻሽላል። አስፈላጊ ከሆነ ከ20 ደቂቃ በኋላ 1 ብርጭቆ ለብ ያለ ውሃ መጠጣት ይቻላል። ሁለተኛው አማራጭ ደግሞ ምሽት ላይ ነው። ከእራት ከ2 እስከ 3 ሰዓት በኋላ መውሰድ ማለት ነው። ለሳል፣ ለመተንፈሻ አካላት ችግርና ለብግነት ወይም ደግሞ ለኢንፍላሜሽን ምርጥ ነው። የቃር ወይም ደግሞ አሲድ ሬፍለክስ ችግር ካለባችሁ ከመተኛታችሁ በፊት ወዲያውኑ አትውሰዱ። ታዲያ የቀን ደህንነቱ የተጠበቀው ገደብ አጠቃላይ ጤናማ አዋቂዎች ነጭ ሽንኩርትን በቀን ከ1 እስከ 2 ፍሬ ጥሬ ነጭ ሽንኩርት ፍንካችን መጠቀም ይችላሉ። ማር ደግሞ በቀን ከ1 እስከ 2 የሻይ ማንኪያ መጠቀም ትችላላችሁ።
ጀማሪዎች ከሆናችሁ ደግሞ በግማሽ ፍንካች ነጭ ሽንኩርት መጀመር እና በአንድ ሻይ ማንኪያ ማር ጀምሩ። በሰባት ቀናት ውስጥ ቀስ በቀስ መጨመር ትችላላችሁ። ማለፍ የሌለባችሁ መጠን ደግሞ አለ፣ ምንጊዜም ቢሆን ማለት ነው። በቀን ከሶስት ፍሬ ጥሬ የነጭ ሽንኩርት ፍንካች በላይ መጠቀም የጨጓራ መቆጣት፣ የደም ግፊት ማነስናም የደም መፍሰስ አደጋንም ሊያስከትል ይችላል። ስለዚህ ከዚህ መጠን በፍጹም በላይ ጥንቃቄ ማድረግ ያለባቸው ሰዎች ደግሞ ዝቅተኛ የደም ግፊት ያለባቸው፣ የጨጓራ ግድግዳ መቆጣት ወይም ደግሞ ጋስትራይተስ ወይም ደግሞ የቃር ችግር ያለባቸው፣ የጨጓራ ቁስለት ችግር ያለባቸው፣ የስኳር በሽታ ያለባቸው፣ የስኳር መጠንን የሚከታተሉ እና መድኃኒቶችን የሚወስዱ፣ የታይሮይድ እጢ ችግር ያለባቸው፣ ለስላሳ የምግብ መፈጨት ስርዓት ካላችሁ በጥንቃቄ ተጠቀሙ። ስሜታዊ ከሆናችሁ በባዶ ሆድ ከመውሰድ ይልቅ ከምግብ በኋላ ተጠቀሙ። ጨጓራችሁ ሴንሲቲቭ ወይም ስሜታዊ ከሆነ ማለት ነው። በባዶ ሆድ ደግሞ ነጭ ሽንኩርትና ማርን መውሰድ የሌለባቸው ሰዎች የምንላቸው ከባድ የሆነ የቃር ችግር ወይም ደግሞ ገርድ ያለባቸው፣ የጨጓራ ወይም የትንሿ አንጀት ቁስለት ያለባቸው፣ ስር የሰደደ የጨጓራ ብግነት ያለባቸው፣ የአንጀት መረበሽ ምልክቶች ያለባቸው እንደ አይቢኤስ፣ ከጥሬ ነጭ ሽንኩርት ጋር የተያያዘ የጨጓራ ማቃጠል ወይም ደግሞ የማቅለሽለሽ ታሪክ ካላችሁ በባዶ ሆድ አትውሰዱ። እንደነዚህ አይነት ሰዎች ከሆናችሁ ከቁርስ ወይም ደግሞ ከምሳ በኋላ መውሰድ ትችላላችሁ። ሙሉ በሙሉ ደግሞ መራቅ ያለባቸው ወይም ደግሞ ሐኪማቸውን አማክረው መጠቀም የሚችሉ ሰዎች የምንላቸው ደግሞ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች እንደ ዋርፋሪን፣ አስፕሪን እናም ክሎፒዶግሪልን የሚወስዱ፣ ከቀዶ ጥገና በፊት ደግሞ ከ7 እስከ 10 ቀናት በፊት ያሉ ሰዎች፣ ነፍሰ ጡር ሴቶች ከፍተኛ መጠን በፍጹም አይመከርም። ለነጭ ሽንኩርት ወይም ደግሞ ለማር አለርጂ ያለባቸው ሰዎችና ከ1 ዓመት በታች የሆኑ ህፃናት በፍጹም መውሰድ የለባቸውም ማለት ነው። ታዲያ ለደህንነቱ እየተጠበቀ አጠቃቀም ምርጥ ምክሮች፣ ሁልጊዜ ነጭ ሽንኩርቱን ከመጠቀማችሁ በፊት መጀመሪያ ላይ መፍጨት ወይም ደግሞ ማርቀቅና 10 ደቂቃ መጠበቅ፣ ምክንያቱም አሊሲን የሚባለው ኃይለኛ ውህዱ እንዲለቀቅ ማለት ነው። እንዲሁም በትንሽ መጠን መጀመሪያ ያስፈልጋል። ከዛም በኋላ ላይ ውሃ መጠጣት፣ እንዲሁም ደግሞ ከ2 እስከ 3 ሳምንታት በተከታታይ ከተጠቀማችሁ ለ1 ሳምንታት ደግሞ ማረፍ ያስፈልጋል። የጨጓራችሁን ሁኔታ ደግሞ ማዳመጥ ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።